ሰላም የተወደዳችሁ የስፖርት 365 ዝግጅታችን ነው። ሙሐመድ ሳላህ በክረምቱ ሊቨርፑልን እንደሚለቅ አሳውቋል። እጅግ አስደናቂ ተጫዋች ነውና ስለ ተጽዕኖ፣ ስለ ማንነቱ፣ ስለ ትልቅነቱ እናወራለን። አብራችሁኝ እንድትሆኑ በአክብሮት እጋብዛለሁ። ሳላህ በክረምቱ ሊቨርፑልን እንደሚለቅ አሳውቋል። በእርግጥ እስከ 2027 ክረምት ድረስ የሚያቆይ ኮንትራት ነበረው፣ ግን ደግሞ በስምምነት ሊቨርፑልን ለመልቀቅ ወስኗል። በክለቡ ታሪክ በጣም ዲኮሬትድ ከሆኑ ተጫዋቾች አንደኛው ነው። 8 ዋንጫዎች አንስቷል። ከ8ቱ ገዝፈው የሚታዩት 2ቱ የፕሪሚየር ሊግ ዋንጫዎችና በ2019 ያሳካው የሻምፒየንስ ሊግ ዋንጫ ነው። በክለቡ የከፍተኛ ጎል አስቆጣሪዎች ዝርዝር ውስጥም ያራሽንና ሮጀር ሃንትን ተከትሎ 3ኛ ደረጃ ላይ የሚቀመጥ ነው እና ለሊቨርፑል ደጋፊዎች የሳላህ የመልቀቅ ዜና ሲሰማ ዜናው ከወትሮ ከበድ ያለ እንደሚሆን ምንም ጥርጥር የለው። ምክንያቱም ሳላህ በሊቨርፑል ጎል አስቆጣሪ ብቻ አልነበረም። ሳላህን መለካትም ለሊቨርፑል ደጋፊዎች በጣም ከባድ ነው። ምንም እንኳ ቁጥሮቹ አስደናቂ ቢሆኑም በቁጥር የማይለካ ግን በጣም ብዙ ነገር ሰጥቷቸዋል። ገና ኳስ ሲደርሰው እና ሰብሮ ሲገባ የሊቨርፑል ደጋፊዎች የሆነ ታምር ሊፈጠር እንደሚችል በእርግጠኝነት ያምናሉ እና ይህን እርግጠኝነት የሊቨርፑል ደጋፊዎች ያጡታል። አርቲስቲክ በሆነ መንገድ እግር ኳስን በ9 ዓመት ቆይታው በሚገባ ገልጾታል። ከኳስ ጋር ሲንሳፈፍ፣ አስደናቂ ጎሎች ሲያስቆጥር፣ ሚዛኑን ሲጠብቅ፣ ሁልጊዜም በተመሳሳይ ስልተ ምት ሲጫወት እናውቀዋለን። ግን ደግሞ ከዚህ ሁሉ ውበት፣ ከዚህ ሁሉ ጥንካሬ፣ እንደዚህ ካለው ነገር መገለጫ በላይ ሳላህን አንድ የሚገልጸው ነገር ካለ ደግሞ ስነ ምግባሩ ነው፣ ወጥነቱ ነው። ከሳምንት ሳምንት ከአንድ ሲዝን ወደ ሌላው ሲዝን ሳላህ በማያቋርጥ ጥንካሬ፣ በማያቋርጥ ወጥነት ለሊቨርፑል ትልቅ አስተዋጽኦ አበርክቷል። ድራማዎች የሉትም፣ ኤክስኪዩዞች የሉትም። በጣም የተለየ ልህቀት ብቻ እና ሳላህን ሜዳ ላይ ካደረገው ሌላ የሊቨርፑል ደጋፊዎች በማንነቱ የተለየ ሰብአዊ ፍጡር በመሆኑ ያስታውሱታል። በእነዚህ 9 ዓመታት ክለቡን ጫንቃው ላይ ተሸክሞት ነው የኖረው። ግን ደግሞ ከአፍሪካና ከአረቡ ዓለም እንደመጣ አፍሪካና የአረቡን ዓለም እንደወከለ ደግሞ ሰው በጣም ምሳሌ የሚሆን 9 ዓመት ነው የቆየው። የሚያስደንቅ ትህትና ነው ያለው። ከሜዳ ውጭ በጣም የተረጋጋ ነው፣ ለጋስ ነው፣ በጣም ግራውንድድ ኔቸር ነው ያለው። በዚህ ምክንያት በጣም ብዙ ሰዎች ቀና ብለው የሚያዩት ምሳሌ ነው ሙሐመድ ሳላህ። ስለዚህ ሊቨርፑልን ለቆ ሲሄድ ሊቨርፑል የሆነ አጥቂ ብቻ አይደለም ሉዝ የሚያደርገው፣ የሆነ አይነት የእርግጠኝነት ስሜት ያጣል እንደ ክለብ። ተጋጣሚው ማንም ይሁን የትኛው ሞመንት ላይ ይሁን ሙሐመድ ሳላህ ሰብሮ ሲገባ ጎል ሊያስቆጥር ይችላል የሚለውን እርግጠኝነት ከሳላህ ጋር ይሸኙታል እና የሆነ የታሪክ ምዕራፍ በአንፊልድ በሊቨርፑል እየተዘጋ ነው። ጎሎቹ፣ አሲስቶቹ፣ የሰበራቸው ሪኮርዶች ሁሉ እንዳሉ ሆነው ግን እንዳልኩት ቁጥሮች ብቻ እያነሳን ሳላህን አናወድሰው። ምክንያቱም ቁጥሮች ካፕቸር አድርገው ማያስቀሩት አንድ ነገር ካለ የሰዎች ስሜት ነው። ሰዎች ምን እንዲሰማቸው እንዳደረገ በፍጹም በቁጥሮች መለካት አይቻልም። ኳሱ በቀኝ የሜዳ ክፍል ላይ ለሳላህ ሲደርሰው ተከላካይ ፊት ለፊት ሲያፈጥበት በአንፊልድ በተለይ ተጋጣሚው ማንም ይሁን ተከላካዩ እንዴትም ባለ ቁመና ላይ ይገኝ ደጋፊው ወደ አንድ በኩል ያዘማል። ግን ተስፋ በማድረግ አይደለም፣ ሳላህ ጎል ሊያስቆጥር እንደሚችል ኤክስፔክት በማድረግ ደጋግመው ይሄንን አይተውታል። ትከሻውን ሰበር አድርጎ ፍጥነቱን ጨምሮ ወደ ተጋጣሚ ሳጥን ይጠጋል። ከዛ በኋላ የሊቨርፑል ደጋፊዎች ሴሌብሬት ማድረግ ብቻ ነው የሚያውቁት። ጎል ያስቆጥራል። በጣም ፈጣን ነው። አጨራረሱ በጣም አስደናቂ ነበር በእነዚህ ሁሉ ዓመታት። የኮንሲስተንሲው ጉዳይ ግን ከሁሉም ጎልቶ የሚነሳ ነው። ምንም አይነት ተጋጣሚ ይሁን እንዴትም ያለ ሲቹዌሽን ይሁን ሳላህ ኮንሲስተንት ነበር። ከስታንዳርዱ ዝቅ ብሎ አያውቅም፣ የያዝነው የውድድር ዘመን ካልሆነ በስተቀር እና ከናግሪግ እስከ አንፊልድ
ከተነሳበት የልጅነት መንደሩ በትልቁ እስከነገሰበት የእንግሊዝ እግር ኳስ ሳላህ ያመኑትን የወደዱትን ሁሉ አላሳፈረም። በአፍሪካ በአረቡ ዓለም ሳላህ የብዙ ነገር ምሳሌ ነው። እግር ኳስ ተጫዋች ብቻ ሳይሆን ብዙ ወጣቶች ራሳቸውን የሚያዩበት መስታወት ነው እና ኤክሰለንስ ልህቀት ከየትኛውም የዓለም ክፍል እንደሚመጣ ማረጋገጫም ጭምር ብቻ ነው። ተከብሮ ነው የሚወጣው። የሆነን ክለብ፣ የሆነን አህጉር፣ የሆነን ሀገር ብቻ አይደለም ሪፕሬዘንት ያደረገው። በጣም የሚያስደንቅ ማንነት ነበር የነበረው። ስለዚህ ሳላህ ሊቨርፑልን ሲለቅ ጎሎቹን ስለመተካት ብቻ አይደለም። ብዙ ጊዜ ክለቦች የሆነ ተጫዋች ሲወጣ ተጫዋች በሆነ ተጫዋች ይተኩ ይሆናል፣ ግን ያንም ፕሬዘንስ ያጡታል እና በሊቨርፑል በጣም በተለየ መንገድ ይታወሳል። እርግጥ ነው በጣም ከባድ የውድድር ዘመን ነው ያሳለፈው። የበቀደሙ የጋላታ ሳራይ ጨዋታ ሙሐመድ ሳላህን ለረሱት ሰዎች አስታዋሽ አጋጣሚ ነበር። የፍጹም ቅጣት ምት ቢስት እንኳ በጨዋታው ከዛ በኋላ ራሱን የገለጠበት መንገድ እንዴ ይሄ የሚያስብል ነው፣ ሳላሁንም አለ የሚያስብል ነው። ያንን ምትሃት በድጋሚ መልሶ ያሳየበት አጋጣሚ ነው። ግን በብዙ መንገድ የውድድር ዘመኑ በጥቅሉ ሲታይ አስቸጋሪ ነበር። የብቃት መውረድ ታይቶበታል። የትኩረትና በራስ የመተማመን ችግር ተስተውሏል። ለዚህ በጣም ብዙ ምክንያቶች ልናነሳ እንችላለን። የመጀመሪያው የዲየጎ ጆታ ህልፈት ነው እና በርንመዝን 4-2 አሸንፈው በጀመሩበት ጨዋታ ሳላህ እንዴት ባለ መንገድ እያለቀሰ ጨዋታውን እንደጨረሰ አይተነዋል። ይሄ ምን ያክል ስነ ልቦናዊ ጫና ሊኖረው እንደሚችል ልንዘነጋው አይገባም። ከዛ ግን ሊቨርፑል በለቀቁት ተጫዋቾች በግዢዎቹ እንደ አሰልጣኝ አርኔ ስሎት ከሳላህ ኤክስፔክት ባደረጉት ነገር ወይ ደግሞ ለዚህ የውድድር ዘመን በቂ ዝግጅት ሳያደርጉ መምጣታቸው ሳላህንም ቢሆን እንደዚህ ባለ መንገድ አጋልጦታል። ደግሞ መርሳት የሌለብን ነገር ካለ ግን 33 ዓመቱ ነው። ሊቨርፑል በክረምቱ ኢኪቲኬን፣ አሌክዛንደር ኢዛክን፣ ቬርትሰን ሲያመጣ ምን እያሰበ እንዳለ ግልጽ ነው። ከሳላ በኋላ ያለው ሊቨርፑል እያሰበ ነው እና ከሁለት አጥቂዎች ጀርባ ቪርትስን የማጫወት ፍላጎት ኖሮት እነዚህን አጥቂዎች እንዳመጣ ታሳቢ የምናደርግ ከሆነ ሊቨርፑል እየሞከረ የነበረው ከሳላ በኋላ ሊያደርግ የሞከረውን ነገር ሳላ ባለበት ቡድን ውስጥ ነው ማለት ነው። ስለዚህ የእድሜውም ጉዳይ እንዳለ ሊቨርፑል ለሌላ ነገር እየተዘጋጀ መሆኑም የሆነ የሚነግረን ነገር አለ። ከምንም በላይ ግን በዚህ ዝግጅቱ ብቻ ሳይሆን በእድሜው ጉዳይ ብቻ ሳይሆን ከዛ ከሊድስ ጋር 3-3 ከተለያዩበት የታህሳስ ወር ጨዋታ በኋላ ሚክስድ ዞን ላይ የሰጠው ቃለ ምልልስ የተናገረው ንግግር ከሊቨርፑል ጋር ያለውን እህል ውሃ እንደጨረሰው እንደቆረጠው ያስታውቅ ነበር። ከአርኔ ስሎት ጋር ምንም ግንኙነት የለኝም ያለበት አጋጣሚ ማለት ነው። በእግር ኳስ ግንኙነቶች፣ ወዳጅነቶች እንዴት ቶሎ ሊሰበሩ እንደሚችሉ ማሳያ ጭምር ነው። ሳላ በሊቨርፑል በጣም ብዙ የሚታወስባቸው ነገሮች አሉ። ቅድም መንደርደሪያ ላይ እንዳልኩት ከሚታወስባቸው ነገሮች አንዱ የተጋጣሚ ቡድን አሰልጣኞችን፣ ተጫዋቾችን፣ ደጋፊዎችን ሳይቀር ልብ የሚያርድ የሊቨርፑል የአጥቂ መስመር ጥምረት አንድ አካል ነበር። ከሳዲዮ ማኔና ከፈርሚኒዮ ጋር በተቃራኒ የተጣመረበት ጥምረት። ለነገሩ በአንድ የሊቨርፑል ቡድን ውስጥ ሁለት አይነት ጥምረት ነበረው ሳላ። አንድም ከሳዲዮ ማኔና ከሮበርቶ ፈርሚኒዮ ጋር የፊት መስመሩን የሚመራበት፣ ሌላኛው ግን የቀኙ የሊቨርፑል የሜዳ ክፍል ላይ ከሄንደርሰንና ከትሬንት አሌክሳንደር አርኖልድ ጋር የፈጠረው። ፔፕ ምን ያክል ሊቨርፑልን መግጠም ይፈራ ያስጨነቀውም እንደነበር እናውቃለን። ማንም ከሊቨርፑል ጋር በእነዚህ ተጫዋቾች ፒክ ላይ የተጫወተ ሁሉ የተለየ ፍርሃት ይገጥመው እንደነበረ እናውቃለን። ግን ሳላ ከሳዲዮ ማኔና ከሮበርቶ ፈርሚኒዮ ጋር ብቻ ሳይሆን ከሄንደርሰንና ከትሬንት አሌክሳንደር አርኖልድም ጋር ሊቨርፑል የቀኝ ሜዳ መስመር ላይ ተጣምሯል እና ክሎፕ ይሄ እንዲሰራ ያደረጉበት መንገድ ያስደንቃል። ያው በሳላና በማኔ መካከል በጣም ጥሩ ወዳጅነት ሊኖር ይችል ይሆናል፣ ግን ጓደኛ ማቾች አይደሉም። መካከላቸው የሆነ አይነት ችግር፣ የሆነ አይነት መሻከር እንዳለ ሜዳም ላይ አይተን እናውቃለን። ሳላህ ግለኛ ነው ምናምን የሚል አቋም አለው። ማኔ እንደ ተጫዋች እንደሚያከብረው ተደጋግሞ ሰምተናል። ሁለቱም ከግራና ከቀኝ ሰብረው ይገባሉ።
ለተጋጣሚው ምን አይነት ፈተና የሰጡት እንደነበረ እናውቃለን። ስለዚህ ይሄ የፊት መስመር በጣም በተለየ መንገድ ሳላህ ከሚታወስባቸው ነገሮች አንደኛው ነው። ሌላ ግን ከትሬንት አሌክሳንደር አርኖልድና እንዳልኩት ከሄንደርሰን ጋር የፈጠረው ነገር ነው። ለምሳሌ አሌክሳንደር አርኖልድ ኦቨርላፕ እያደረገ ሩጫው ሲያደርግ ለሙሐመድ ሳላህ የፓሲንግ አማራጭ እየሰጠው ወይ ደግሞ የተጋጣሚን ቡድን ተከላካይ ትኩረት ከሳላህ ላይ ማንሳት እንዲችል እያደረገ ነው። ወይ ደግሞ ወደ አማካይ ክፍል ከሆነ የሚገባው ለሳላህ በጣም በፍጥነት ኳሶች በመስጠት ከግብ ጠባቂው ጋር በቀጥታ እያገናኘው ነው። ሄንደርሰን እነዚህ ሁለት ተጫዋቾች ትተው የሄዱትን ቦታ በሚገባ ይሸፍናል እና ሳላህ ይህንን በሚገባ በመጠቀም እንግዲህ 255 ጎሎች አስቆጥሯል ከያን ራሽና ከሮጀር ሃንት ቀጥሎ። በጣም የሚያስደንቀው ግን በጣም ብዙ ሪከርዶች ሊቨርፑል ውስጥ ሰብሯል። ለምሳሌ ሊቨርፑል ውስጥ በተከታታይ 10 ጨዋታዎች ጎል ያስቆጠረ ተጫዋች የለም ከሳላህ ውጭ። በ8 ተከታታይ ዓመታትም 20ና ከዛ በላይ የጎል ኮንትሪቢዩሽን ይዞ የጨረሰ የሊቨርፑል አንድም ተጫዋች የለም። እነዚህ ቁጥሮች ግን ሳላህ ያበረከተው ነገር ላይ ጭማሪ ናቸው። በጣም ብዙ የማይረሱ ነገሮች አሉ። ሳላህ መቼስ በጣም ወሳኝ ከሚላቸው ጎሎች አንዱ የ2019 የሻምፒየንስ ሊግ ፍጻሜ ላይ ያስቆጠረው የፔናልቲ ጎል ሊሆን ይችላል። ግን ደግሞ ማንረሳቸው ሌሎች አጋጣሚዎች አሉ። 2021 ከሲቲ ጋር ባደረጉት ጨዋታ 2-2 ሲለያዩ ያስቆጠረውን ሶሎ ጎል አንረሳው እና በሊቨርፑል አስተዋጽኦ በጣም ትልቅ ነበር። ሁለቱን የፕሪሚየር ሊግ ዋንጫዎች ሲያነሱ በጣም የሚያስደንቅ ነበር። ከመጀመሪያ ይልቅ ሁለተኛው እንደው 2019-20 ሲያነሱ 19 ጎሎች ያስቆጥሯል። ባለፈው የውድድር ዘመን ነገሩን ሲያሳኩት ደግሞ 29 ጎሎች ያስቆጥሯል። የመጀመሪያው ዋንጫቸውን ሲያነሱ ካስቆጠረው በ10 የበለጠ እና ስሎት በጣም የተለየ ነጻነት ሰጥተውት ነበር። አሌክዛንደር አርኖልድ ከኋላው ይፈጥራል። ከዛ በኋላ ግን ወደዚህ ወደ ቀኝ ያዘነበለው ዶሚኒክ ሶቦስላይ በጣም በተለየ መንገድ ለዚህ ቡድን ሽፋን ይሰጥ ነበር እና ሶቦስላይና ግራቨንበርች ለሳላህና ለአሌክሳንደር አርኖልድ ሲሮጡ ነው ሲዝኑን የጨረሱት። በዚህ ምክንያት ሳላህ በጣም በተለየ መንገድ ነጻነት ተሰጥቶት ላይኛው የሜዳ ክፍል ላይ ብቻ በመቆየት ማጥቃቱን ሲዘውር ነበር። ሲስተሙ ሲለወጥ ግን የሳላህም ተጽዕኖ እየወረደ መጣ። ቅድም ያልነው እድሜም የተለያዩ ነገሮች ፋክተር ናቸው እና ከዚህ አንጻር ሳላህ ባለፈው የውድድር ዓመት ቢለቅ ኖሮ የተሻለ ነበር ብሎ የሚያስቡ ሰዎች አሉ። እውነት ነው። ግን ደግሞ እንደዛ ካለ ሲዝን በኋላ ልልቀቅ ማለት በፍጹም ስሜት የማይሰጥ ነው። እንደዚህ ያለ መውረድም በአንድ ጊዜ የማይጠበቅ ነው እና የመልቀቁን ጊዜ በተመለከተ ሰዎች የተለያየ ነገር ሊያነሱ ይችላሉ። ከዛ አንጻር እርግጥ ነው ባለፈው የውድድር ዘመን እንደዛ ዋንጫ እንዳመጣ ሄዶ ቢሆን ኖሮ በተለየ መንገድ ነው ሊታወስ የሚችለው፣ ያ ኮንትሮቨርሲም አይኖርም ምናምን። ግን አሁንም በጣም በተለየ መንገድ እንዲታወስ ሆኖ ነው ከሊቨርፑል የሚሸኘው። ከምንጊዜም የሊቨርፑል ትልልቆች አንደኛ ሆኖ እና እነዛን የሻከሩ ግንኙነቶች ከአሰልጣኙ ጋር የተፈጠረ ግጭት ምናምን ደጋፊ የሚያስታውስ አይመስለኝም። ከአፍሪካ ዋንጫው ከተመለሰ በኋላ 13 ጨዋታዎች ጀምሯል። ከጥር 21 በኋላ በተደረጉ ጨዋታዎች ጎሎቹ፣ ፈጠራው እንደ ከዚህ ቀደሙ ባይሆንም ግን የቡድኑ አንድ አካል ነው። ባለፈው የውድድር ዓመት 29 ጎሎችና 18 አሲስቶች አሉት። ይህንም በዚህ የውድድር ዘመን በተለያዩ ምክንያቶች መድገም አልቻለም እና ግን ሳላህ ስትራግል ሲያደርግ ሊቨርፑልም ስትራግል እንደሚያደርግ ደግሞ ማሳያ ነው። በ22 የሊግ ጨዋታዎች በዚህ የውድድር ዘመን 5 ጎሎችና 6 አሲስቶች አሉት እና በሁሉም ውድድሮች በጥቅሉ 10 ጎሎች አሉት። ባለፈው ዓመት ሚያዝያ ላይ ሳላህ ለረጅም ጊዜ የሊቨርፑል ደጋፊዎች ሲጠብቁት የነበረውን ልባቸው የተንጠለጠለበትን ጥያቄ የመለሰበት ኮንትራት ነበር የተፈረመው እስከ 2027 ክረምት ድረስ የሚያቆይ እና ኮንትራቱ 400,000 ፓውንድ ገደማ ሳምንታዊ ደሞዝ ያስገኝለታል ተብሎ ነበር። በዚህ ምክንያት አሁን ሊቨርፑልን ሲለቅ ምንም እንኳ ትልቅ ቢሆን እድሜው ገፍቷልና የአቋም መውረድ አለና ትክክለኛ ጊዜ ነው ሳላህ ኮንትራቱን በማቋረጡ ምናምን የሚል የደስታ ስሜት የሊቨርፑል የውስጥ ሰዎች ጋር ሊኖር ይችላል። ግን ደግሞ በጣም ጥንቃቄ ያስፈልገዋል። ይሄ ሊመጣ እንደሚችል የሊቨርፑል ደጋፊዎች ያውቃሉ የሆነ ቀን። ግን ሁል ጊዜም ቢሆን እንደዚህ አይነት ሌጀንዶች የሚሄዱበት ጊዜ ቢታወቅ እንኳ ቀድሞ ቢያስቡት እንኳ ዜናው ሲሰማ በጣም የሚያስደነግጥ ነው።
እና ወደ ሊቨርፑል ከመጣበት የ2017 ሲዝን ጀምሮ ኤክስፔክቴሽኖችን ሁሉ ከፍ አድርጎ ሰቅሏቸዋል። እና እንደዚህ ባለ ኮንሲስተንሲ ይጫወታል ብሎ በፍጹም ማንም የጠበቀ አልነበረም። በሊቨርፑል ዘመናዊ እግር ኳስ ታሪክ በጣም ትራንስፎርማቲቭ ከሆኑ ፊርማዎች ወይ ተጫዋቾች አንደኛው ነው። ያለ ሳላ አሁን ይሄ ቡድን ምን ይመስላል? እንደዚህ ያለው ኮከብ በምን ያክል ጊዜ ይተካል? እና ያለን እግር ኳስ ክለቦች ተጫዋች ለመተካት ይሞክራሉ። ሊቨርፑል ወደፊቱን እያሰበ ተጫዋቾች እንዳመጣ ቅድም ስናነሳ ነበር። ግን ለ9 ዓመት የቆየ ከ9ኙ በ8ቱ በጣም ኮንሲስተንት የነበረን ተጫዋች እና ከዛ በላይ ጎል ኮንትሪቢዩሽን በ8 ዓመታት የነበረውን ተጫዋች በአንድ ጊዜ መተካት ቀላል አይደለም። ሊቨርፑል ውስጥ ቧጧቸው ዋንጫዎች አንገት የደፉባቸው ጊዜያቶች አሉ። ሳላህ ግን በግል አንገት አስደፍቷቸው አያውቅም። በቃ ይሄ ቤቴ ነው እና እናንተ ስላላችሁ ብቻዬን አልራመድም ብሏል። እና በቃ ያንን መጥፎ ዜና የማሳወቅበት ቀን መጥቷል። ይሄ መጀመሪያው የስንብት አካል ነው። በውድድር ዘመኑ መጨረሻ ሊቨርፑልን እለቃለሁ። እንደዚህ ያለ ስሜት ይሰማኛል ብዬ አስቤ አላውቅም ወደዚህ ክለብ ስመጣ። እነዚህ ሰዎች የህይወቴ አንድ አካል ይሆናሉ የሚል እምነትም አልነበረኝም። ሊቨርፑል ለእኔ የእግር ኳስ ክለብ ብቻ አይደለም በሚል ስለ ታሪኩ፣ ሊቨርፑል ውስጥ ስለተሰማው ነገር፣ ስለ ፓሽኑ፣ ስለ እያንዳንዱ ነገር ገልጿል። መልቀቅ ቀላል አይደለም፣ ግን ይሄ ሁል ጊዜም ቤት የሆነው ይቀጥላል። በእግር ኳስ ህይወቴ በጣም ምርጡን ጊዜ ያሳለፍኩበት ከእናንተ መካከል አንዱ የሆንኩበት ነው እና አንዱ እንደሆንኩኝ ይቀጥላለሁ ብሏል። የመልቀቁ ጉዳይ ላልኩት በጣም በጥሩ ጊዜ መጥቷል። ሳላህን በተመለከተ በጣም ብዙ ነገሮች ተብለዋል። አንድ ምናልባት ስለ ሳላህ ብዙ ሰምታችሁት የማታውቁት ነገር ካለ ግን ከዚህ ከመልቀቁ ጋር ሊነሳ የሚገባው በጣም ጎበዝ አንባቢ ነው ሙሐመድ ሳላህ። እና አንባቢ ብቻ ሳይሆን ካነበበ በኋላ ያነበበውን መጽሐፍ ጸሐፊዎች፣ ደራሲዎች ማውራት ይወዳል። እንደዚህ አድርገው ቢሆን ኖሮ፣ እጅ ተጨምራበት ቢሆን ኖሮ ይሄኛው ሐሳብ እያለ ያወራል። እና ይሄ ከሳላህ ባህሪያት አንዱ ነው። ለምሳሌ አንድ ሰሜን ምዕራብ እንግሊዝ ውስጥ የሚኖር ግብፃዊ የሆነ ቀን የስልክ ጥሪ ደረሰው እና ስልኩን የደወለው ሙሐመድ ሳላህ ነበር እና በአእምሮና በተቀረው የሰውነታችን ክፍል መካከል ስላለው ሪሌሽንሺፕ የሆነ ጽሑፍ ጽፏል ይሄ ግብፃዊ። እና ሳላህ ስለዚህ ጉዳይ ሐሳብ ለመስጠት ነው የደወለው። በጣም ጥልቅ የሆነ ረዥም ወሬ ከዚህ ግብፃዊ ጋር አወራ እና ወሬውን ያቋረጠው መጨረሻ ላይ የተማሪዎች ፒክ የሚደረጉበት ሰዓት ስለደረሰ ብቻ ነው። እና ከዚህ ምን እንረዳለን ይላል አንድ ጸሐፊ ሲናገር፣ አይ ስለ ሳላህ የምንረዳው ጥልቅ አንባቢነቱን ብቻ ሳይሆን የሚያስበውን የሚያውቀውን በጥቅሉ ስለ ነገሮች ያለውን መረዳት እስከ መጨረሻውን ጥፍጣፊ ድረስ መጠቀም ስለመፈለጉ ወይ ደግሞ ስለመውደዱ ነው ይላል። እና እንደዚህ ያለ ባህሪም አለው። ሰዎችን ደውሎ ይሄ መጽሐፍ እንደዚህ ነው አንብቤው ምናምን እያለ በጣም ኢንስፓየርድ ሆኖ የሚያወራ አይነት። የአፍሪካን ሊትሬቸር ይወዳል፣ የአፍሪካን ፍልስፍና ይወዳል፣ ብዙ ያውቃልም ይባላል። እና ይሄ ደግሞ የእግር ኳስ ሜዳዎች ላይ ይረዳኛል ብሎ የሚያስብ አይነት ነው። እና አሁን የመልቀቁ ነገር ሲነሳ ለአፍሪካ ሊትሬቸር እና ፍልስፍና ቅርብ የሆነው ሙሐመድ ሳላህ የፕሮፌሰር ፓትሪክ ሉሙምባን የሆነ አባባል ወይ ደግሞ እምነት የተጋራ ይመስላል ብለውታል። ፕሮፌሰር ፓትሪክ ሉሙምባ በጣም ጥሩ ደናሽ ስቴጁን መቼ መልቀቅ እንዳለበት ያውቃል ይላሉ። እና አሁን ሳላህ ስቴጁን በትክክል መልቀቅ እንዳለበት የተረዳ ይመስላል። የአፍሪካ ሊትሬቸር እንደሚያውቅ ሰው እችን ሀሳብ በሚገባ የተዋሰ ይመስላል። ልክ ነው። አሁንም ጥሩ ማድረግ እንደሚችል ይረዳ ይችላል። ግን ደግሞ እንደው ስቴጅ ላይ ባለው ደናሽ ተበሳጭቶ ታዳሚው ከመልቀቁ ከመበተኑ በፊት
ደናሹ በብልሃት መውረዱ ያስደንቀዋል እና ሳላህ እንደዚህ ያደረገ ይመስላል። ፍላጎቱ ከማን ነው የመጣው ግልጽ አይደለም፣ መገመት ግን እንችላለን። ታህሳስ ላይ ከሰጠው አስተያየት መነሻ እለቃለሁ የሳላህ ሐሳብ ይመስላል፣ ግን ደግሞ ለሊቨርፑል ሰዎችም የሚስማማ ነው። በባህሪው መገፋት የሚወድ አይነት አይደለም። ስለዚህ ሐሳቡ ከራሱ የሚመጣ ይመስላል። ዞሮ ዞሮ ሳላህ ተስማምቶት ይመስላል ይህንን ያደረገው። በስፖርት ግን ምንም ነገር ዘላለማዊ እንዳልሆነ ሌላ የምናይበት አጋጣሚ ነው። ሜሞሪዎቹ ምናምኖቹ ታሪኮቹ ከበስተጀርባ ተትተው ይሄዳል። በሊቨርፑል በቆየባቸው ዓመታት 4 ኮንትራቶች ፈርሟል። 3ኛውን ኮንትራት ሲፈርም ከ2 ዓመታት ልብ አንጠልጣይ ድርድሮች በኋላ ነው የፈረመው እና በጊዜው ይህ አላስደሰተውም ነበር። የመጨረሻው ኮንትራት ሲፈረም የሊቨርፑል ደጋፊዎች ልብ ተንጠልጥሏል። እንደዚህ ባለ ሰዓት ትቶን ባሄድ በሚል በመቆየቱ ምክንያት አትረፈዋል። አሁን ኮንትራቱን ጨርሶ እንኳን ባይሆን የሚወጣው አንድ ግን ሞሐመድ ሳላህ እዚህ ሊቨርፑል ውስጥ በጣም ብዙ ትልልቅ ተጫዋቾች ያላገኙት እያገኘ ያለው ክብር አለ። ለምሳሌ ትሬንት አሌክሳንደር-አርኖልድ ሊቨርፑልን የለቀቀበት መንገድ ለትሬንት አሌክሳንደር-አርኖልድም ለደጋፊውም ስሜት የሚሰጥ አይደለም። ሳላህ ግን በጣም በተለየ መንገድ ሴሌብሬት ተደርጎ ክለቡን ይለቃል። ለሊቨርፑል ግን በጣም ትልቁ ጥያቄ ሳላህን የመተካት ጉዳይ ሲነሳ በቅርብ ጊዜያት ሳላህ እንደፈረመበት ጊዜ ባለው የማስፈረም ልህቀት ሊቨርፑል ተጫዋቾችን እያስፈረመ አይደለም እና ቀጣዩ ሳላህ እንዴት ባለ መንገድ ነው የሚገኘው የሚለው በጣም ትልቁ ጥያቄ ነው። ከሳላህ መልቀቅ ጋር ተያይዞ በጣም ብዙ ነገሮች ከዚህም በኋላ ይነሳሉ። ግን አንድ ስሜቴን የገዛውን ነገር ላጋራችሁና የሳላህን ጉዳይ ልጨርስ። ጄሚ ካራገር ሳላህ ስለፈጠረው ተጽዕኖ በትልቁ ለማንሳት ይሞክራል እና በፕሪሚየር ሊጉ ከሳላህ የበለጠ ተጽዕኖ የፈጠረ ሌላ ሰው ካለ ልናነሳ የምንችለው ቲየሪ ሄንሪን ነው። ከሳላህ የላቀ ተጽዕኖ በኮንሲስተንሲው በወጥነቱ እና ደግሞ በጎልና በአሲስት አበርክቶ የሚበለጠው በቲየሪ ሄንሪ ብቻ ነው። ወይ ደግሞ ከሱ የላቀ ተጫዋች ካነሳን ቲየሪ ሄንሪ ብቻ ነው ይላል። ብዙዎች የሚስማሙበት ይመስላል። ለፕሪሚየር ሊጉ ትልቅ እጦት ነው። አንድ ደረጃ የላቀ በትውልድ መካከል አንድ የሚገኝ አይነት አጥቂ እየለቀቀ ነው የእንግሊዝን እግር ኳስ። ስለዚህ ሊቨርፑል ሳላህን ሉዝ እያደረገው ነው ማለት ፕሪሚየር ሊጉን በተመሳሳይ መንገድ ሉዝ እያደረገው ነው። ኬቪን ደብሮይነን ማንቸስተር ሲቲ ሲያጣ ፕሪሚየር ሊጉ አንድ ትልቅ አማካይ እንዳጣ ግልጽ ነበር። አሁን ደግሞ አንድ አጥቂ ያጣል እና የሱፐርስታሮች ድርቅ እንዳይመታው ፕሪሚየር ሊጉ ያሰጋል ይላሉ አንዳንዶች። ግን ከሌላ ሀገር መጥተው ፕሪሚየር ሊጉን ካደመቁ ተጫዋቾች ሁሉ በጣም በተለየ መንገድ ቲየሪ ሄንሪን ካነሳን ሳላህ ሄንሪን ተከትሎ ከሚመጡ ተጫዋቾች መካከል ቀዳሚው ነው። ሮናልዶ፣ ሃዛርድ፣ ዣን ፍራንኮ ዞላ፣ ዴኒስ ቤርካምፕ፣ ኤሪክ ኮንቶና በጣም ትልቅ ተጽዕኖ ፈጣሪ ተጫዋቾች ናቸው። ግን ከኮንሲስተንሲ አንጻር ከቁጥሮች አንጻር ለምሳሌ በግብፃዊ ተጫዋች በብዙ ይበለጣሉ። ለምሳሌ ሮናልዶ ዩናይትድ ውስጥ በጣም የላቀ ተጫዋች ነበር። የብቃቱ ጫፍ ላይ የወጣው ግን በይበልጥ ሪያል ማድሪድ ውስጥ ነው እና በአመታት ውስጥ የሮናልዶና ለምሳሌ ሳላህ ቅድም እንዳልነው የሃዛርም ይሁን የዴኒስ ቤርካምፕ ወይ ሌሎች ተጫዋቾችን ተጽዕኖ ከቁጥር አንጻር ከመዘን ነው የሳላህ በጣም ልቆ ይታያል እና የምንጊዜም የፕሪሚየር ሊጉ ምርጥ ቡድን ቢሰራ ቲየሪ ሄንሪ፣ ሮናልዶ ምናምን እንደሚኖሩበት ግልጽ ነው። እዛ ውስጥ ሳላህን አለመክተት ግን የሚታሰብ አይደለም ነው የሚለው ጄሚ ካራገር እና ሳላህ በጣም በብዙ መንገድ የሚታወስ ነው። እዛ የክሎፕ ቡድን ውስጥ የነበረው ተጽዕኖ በጣም ያስደንቃል። ከክሎፕ መሄድም በኋላ ግን ያሳየው ነገር የሚያስደንቅ ነው። በአንፊልድ አንድ የተለመደ ነገር አለ። ትልልቅ የሚባሉት አሰልጣኞች ከትልልቅ ተጫዋቾች ጋር ሰርተዋል ወይ ደግሞ ያሰለጠኑበት ጊዜ ከትልቅ ተጫዋቾች ጋር ይታወሳል። ለምሳሌ ቢል ሻንክሌ ከሮን የትስና ከያንስ ሴንት ጆን ጋር በ1960ዎቹ ሰርተዋል
እና ለሊቨርፑል የ1960ዎቹ ስኬት እነዚህን ሁለት ተጫዋቾች ማምጣታቸው ነበረ በጣም ወሳኙ። ኬቨን ኪገንና ኤምሊን ሂውስን ደግሞ በ1970ዎቹ ማምጣታቸው። የቦብ ፔስሌ ዘመን ደግሞ መገለጫዎች ዳግሊሽ እና ሶነስ ነበሩ። እነዚህ ሁለቱም በተጫዋችነት ብቻ ሳይሆን በአሰልጣኝነትም ሊቨርፑል ውስጥ ሰርተዋል። የዳግሊሽ የአሰልጣኝነት ደግሞ ዘመን በራሱ ባርንስና ፒተር በርድስሌን በማምጣት ነው ወደ ላቀ ምዕራፍ የተሸጋገረው። የክሎፕ ደግሞ በቨርጂል ቫንዳይክና በሞሐመድ ሳላ እና እነዚህ የሊቨርፑል ታሪክ አንድ አካል ነበሩ። ቅድም ካልናቸው ማኔና ፈርሚኒዮ ጋር የፈጠረው ጥምረት በጣም የሚያስፈራ የሚያስደንቅ ነው እና the last wonder of the world ብለውታል ጆሴ ሞሪኖ እንደውም በአንድ አጋጣሚ ሲቀልዱ። ያ ከድንቃ ድንቆች አንዱ ነበር የእውነት። ጓርዲዮላ ባርሴሎና ውስጥ የመስመር አጥቂዎችን ደረጃ በዳቪድ ቪያ በሆነ አይነት መንገድ ከቀየረ ሳላህ ደግሞ ፕሪሚየር ሊግ ውስጥ በጣም በላቀ መንገድ ይህንን ወደሆነ አይነት ነገር አሸጋግሮታል። ምክንያቱም እነዚህ የመስመር አጥቂዎች በተለይ ኦልድ ስታይል የመስመር ተጫዋቾች መስመሩን ታከው የሚሮጡ እና 9 ቁጥሮቻቸውን የሚመግቡ ነበሩ። የሆነ ጊዜ ግን ለጎል የተራቡ ጎል ለማስቆጠር ኤክስፔክት የሚደረጉ ተጫዋቾች ከሆኑ ሳላ ይሄንን በሚገባ ገልጾታል። እና ቁጥሮች ስለዚህ በጣም ብዙ ይላሉ። በ9 ዓመታት ሳላ በጣም ብዙ ነገሮች አድርጓል ሊቨርፑል ውስጥ። ከሁሉም በላይ ግን ምናልባት ብዙ ጊዜ የማይነሳው እና ሊነሳ የሚገባው አንድ ነገር ካለ ሳላ በአብዛኞቹ ጨዋታዎች ነበር። የአቬላቢሊቲ ጉዳይ ነው። ታጥቶ አያውቅም። 435 ጨዋታ አድርጓል። ይሄ በአማካይ በየዓመቱ 48 ጨዋታ ያደርጋል ማለት ነው። ይሄ አስደናቂ ነው። ምን ያክል ፕሮፌሽናል እንደሆነ፣ ምን ያክል ራሱን ሲጠብቅ እንደኖረ ያሳያል። በተለይ ፕሪሚየር ሊጉ እንዴት ዴማንዲንግ እንደሆነ ለሚያውቁ ሰዎች የሳላ ፕሬዘንስ በጣም የሚያስደንቅ ነው። አቬላቢሊቲ በጣም የሚያስደንቅ ነው እና ያ ብቻ ሳይሆን እያንዳንዱ ጨዋታ ላይ መሰለፍ ይፈልጋል። ተቀይሮ ሲወጣ የሚነጫነጭ ሳላ ነው በአመታት ውስጥ የምናውቀው። ሁል ጊዜም ቢሆን መጫወት የሚፈልግ አይነት ነበር እና ይሄ በሳላ ቆይታ ውስጥ ሌላ በጣም የሚያስደንቀው ነገር ነው እና ሊቨርፑል ጎሎቹን፣ ትህትናውን፣ ታታሪነቱን፣ ጨዋነቱን፣ ተጽዕኖ ፈጣሪነቱን፣ ጨዋታ አሸናፊነቱን ብቻ በጣም ብዙ ነገሩን ነው ሚስ የሚያደርገው እና ፕሪሚየር ሊጉም እንደዚህ ያለ ተጫዋች ሚስ ያደርጋል። ቀጣይ ማረፊያው የት ነው እንግዲህ መገመታችሁን ቀጥሎ ብሏል ወኪሉ። ያው አነጋጋሪ ወኪል ነው ያለው እና ቀጣይ ማረፊያውን በተመለከተ ያለው ነገር የለም። ወደ ሳውዲ ሊሄድ ይችላል የሚለው ነገር በትልቁ ከዚህ በፊት ሲነሳ ሰምተን እናውቃለን። ግን ደግሞ ወደ ሳውዲ ሂድ ወይ ደግሞ በጣሊያን ያልጨረሰ የቤት ስራ ኖሮት ወደ ጣሊያን የሚያለስ፣ ምክንያቱም ለጣሊያን እግር ኳስ 33 በጣም ለጋ ነው እንደው ወይ ደግሞ ያልታሰበ ትልቅ የአውሮፓ ክለብ ውስጥ የሆነ ሮል ኖሮት ይጫወት የምናውቀው ነገር የለም። በሊቨርፑልና በፕሪሚየር ሊጉ በተለየ መንገድ ይታወሳል። ከዚህ በኋላ ያለ እግር ኳስ ህይወቱ ደግሞ እንዴት ባለ መንገድ ነው የሚጻፈው የሚለው የበለጠ ሳላህን በተመለከተ ሌላ አድናቆት የሚያስከትል ሊሆን ይችላል። እንዳልኩት ወደ ጣሊያን ቢሄድ አሁንም ጎሎስ ሊያስቆጥር ይችላል። ራሱን የሚጠብቅ በጣም ፕሮፌሽናል እንደሆነ ሁላችንም እናውቃለን እና መጨረሻውን በተመለከተ በጣም ብዙ ጥያቄዎች አሉ። ሲለቅ ግን በጀግና ሽኝት ነው ክለቡን የሚለቀውና ከክሎፕ በኋላ በጣም በትልቁ የሊቨርፑል ደጋፊዎች የሚሸኙት ሴሌብሬት የሚያደርጉት ተጫዋች ይሆናል። እናንተ ሳላህን ባያችሁባቸው በተለይ በፕሪሚየር ሊጉ በእነዚህ 9 ዓመታት የሳላ ጥንካሬ የምትሉት ምንድን ነው? በጣም የሚያስደንቃችሁስ የትኛው ባህሪው ነው? አጋሩኝ። በሌሎች ጉዳዮች ተመልሼ እመጣለሁ። አብራችሁኝ ስለነበራችሁ ምስጋና የላቀ ነው። ሰላም።